ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁ ሁላችሁም የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ እንግዲህ ከምጸልይበት ስፍራ እግዚአብሔር በውስጤ ባስቀመጠው ቃሉ መልእክት ወደ እናንተ ብቅ ብያለሁ። የእግዚአብሔርን ቃል አንድ ላይ እንካፈላለን፣ እንጸልያለን። ጌታ የተባረከ ይሁን። ሐዋርያት ሥራ ምዕራፍ 12 ከቁጥር 5 ጀምሮ ያለውን እግዚአብሔርን ቃል አነባለሁ በኢየሱስ ስም። ጴጥሮስም በወህኒ ይጠበቅ ነበር፣ ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይላል። የመልእክት ርዕስ ጥብቅ ጸሎት የሚል ነው። እንግዲህ ሐዋርያት ሥራ ምዕራፍ 12 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል ስታዩ ሄሮድስ በዛን ዘመን ባለች ቤተ ክርስቲያን ላይ ታላቅ ስደት ያስነሳበት፣ በአንዳንዶቹ ላይ እጁን የጫነበት፣ እንዲሁም ደግሞ የዮሐንስን ወንድም ያዕቆብን በሰይፍ የገደለበት ጊዜ ነበር። በዚህ ጊዜ ውስጥ ቤተክርስቲያን በታላቅ ስደት ውስጥ እያለች አንዳንዶች በከባድ ሁኔታ ውስጥ እያለፉ ሳለ ከተነሳው መከራ ከተነሳው ስደት የተነሳ ቤተክርስቲያን በአስቸጋሪ ሁኔታ ውስጥ እያለፈች ባለ ከሐዋርያቶች አንዱ የሆነው ጴጥሮስን ሄሮድስ እንደያዘ እግዚአብሔር ቃል ይናገራል። እንግዲህ እንደምታውቁት ጴጥሮስ በድፍረት የእግዚአብሔርን ቃል የሚናገር፣ በታላቅ ኃይል የምስራችን ወንጌል የሚሰብክ፣ ለበርካቶች የመዳን ምክንያት የሆነ፣ ለብዙዎች የማምለጥ ምክንያት የሆነ ታላቅ ሐዋርያ ነው። ደፋርም የወንጌል ሰባኪ ነው። ጴጥሮስን ከያዘው በኋላ በ16 ወታደር እንዲጠበቅ ነበር ያደረገው። ምክንያቱም ጊዜው የበዓል ወቅት ስለነበር በዓሉ እንዳለፈ ቀጥታ እርምጃ ሊወስድበት ስለፈለገ ከዛ በ16 ወታደር በጥብቅ እየተጠበቀ ሳለ ቤተ ክርስቲያን ስለ ጴጥሮስ አጥብቃ ትጸልይ ነበር። ጥብቅ ጸሎት በቤተ ክርስቲያን ይካሄድ ነበር። ምክንያቱም በዮሐንስ ወንድም በያዕቆብ ሕይወት ላይ የሆነው በጴጥሮስ ላይ እንዳይደገም፣ የሄሮድስ እጅ ጴጥሮስን እንዳይገድል፣ ጴጥሮስ የጀመረውን ታላቁን የወንጌል ተልእኮ ከግብ ሳያደርስ ባጭር እንዳይቀር ቤተ ክርስቲያን አጥብቃ ስለ ጴጥሮስ ትጸልይ ነበር። ጴጥሮስ በእርግጥ ወህኒ ውስጥ ነው። ጴጥሮስ በወታደሮች እጅ ነው ያለው። ጴጥሮስ በሰንሰለት ታስሮ ነው ያለው። ቤተ ክርስቲያን ግን ውጪ ላይ አጥብቃ ትጸልያለች። ጴጥሮስ ይፈታ ያሉ አጥብቀው በአንድ ልብ በአንድ ሐሳብ ሆነው ይጸልያሉ። ታዲያ ይህ በቤተ ክርስቲያን ይደረግ የነበረው ጥብቅ ጸሎት ምን አደረገ? ምን አመጣ የሚለውን የእግዚአብሔርን ቃል ስናይ ጴጥሮስ ታስሮ ተኝቶ በነበረበት ሰዓት የእግዚአብሔር መልአክ ቀጥታ ወደ ወህኒው መጣ። ይህ ጊዜ ሄሮድስ ጴጥሮስን ሊያወጣው ያሰበበት ጊዜ ነው። እንግዲህ ሄሮድስ ጴጥሮስን ከወህኒ አወጣው ማለት ቀጥታ እርምጃ ነው የሚወስድበት። ባሰበበት ጊዜ ሳይነጋ በሌሊት የእግዚአብሔር መልአክ ወደ ወህኒ መጣ። ታስሮ ወዳለው ጴጥሮስ መጣ። በወህኒ ውስጥ ወዳለው ጴጥሮስ መጣ። በ16 ወታደሮች ወደሚጠበቀው ጴጥሮስ የእግዚአብሔር መልአክ መጣ። መልአክ ወደ ወህኒው ሲገባ በወህኒው ብርሃን በራ። አይገርምም? በቤተ ክርስቲያን ስለ ጴጥሮስ ጥብቅ ጸሎት ይደረጋል። ምክንያቱም ለጴጥሮስ ሊደርሱለት በአካል አይችሉም። ጴጥሮስ ይፈታ ብለው በእግዚአብሔር ፊት ከመንበርከክ ውጪ፣ እግዚአብሔርን ከመጠየቅ ውጪ፣ መለኮታዊ ጣልቃ ገብነት እግዚአብሔር እንዲገባና ጴጥሮስን እንዲታደገው በእግዚአብሔር ፊት ከመጸለይ ውጪ እነሱ መተው ጴጥሮስን ከእስር ቤት ማስወጣት አይችሉም። ነገር ግን እነሱ በማይችሉት ጉዳይ ሁሉን ቻዩ የሆነው እግዚአብሔር መልአክን ወደ ጴጥሮስ ላከ። መልአኩ መጣ። ልክ ወደ ወህኒ ሲገባ በወህኒ የነበረው ጨለማ ተገፈፈ፣ ታላቅ ብርሃን በራ ይላል እግዚአብሔር ቃል። ልክ በወህኒ ብርሃን በራ። ያ የመጣው መልአክ የጴጥሮስን ጎን ነካውና ፈጥነ ተነስ አለው። ፈጥነ ተነስ አለው። አሁን የምትነሳበት ሰዓት ነው አለው። ታስረ የምትቆይበት ሰዓት አይደለም፣ የምትነሳበት ሰዓት ነው። ፈጥነ ተነስ።
የሰው እጅ አስሮ አስቀምጦታል። የወታደር እጅ አስሮ አስቀምጦታል። የሄሮዶስ እጅ ወህኒ ውስጥ ከቶታል። የመጣው መልአክ ግን እንዲህ የሚል ነው፣ ፈጥነ ተነስ የሚል ነው። ልክ የመጣው መልአክ ፈጥነ ተነሳ ብሎ ጎኑን ሲነካው ይህንን ቃል ሲናገር ወዲያውኑ ሰንሰለት ታስሮበት የነበረው ሰንሰለት ወዲያውኑ ከእጁ ወደቀ። ሰንሰለቱ ይውደቅ አላለም የመጣው መልአክ። ጴጥሮስም ሰንሰለቱን ለመፍታት አልታገለም። እግዚአብሔር ፊት ሆነው ይጸልያሉ። ከእግዚአብሔር ዘንድ የተላከው መልአክ ደግሞ ገብቶ ጴጥሮስን ተከተለኝ እያለ ከነበረበት ታስሮ ከነበረበት ልብሱን አውልቆ ተኝቶ ከነበረበት ቀስቅሶ አስወጣው። ተከተለኝ አለው። በዚያው ሰዓት ጴጥሮስም ህልም እየመሰለው እውን ሳይመስለው መልአኩን እየተከተለ ወጣ። በዚህ ሰዓት ይጠብቁት የነበሩ ወታደሮቹ የት ሄዱ? የተላከው ከእግዚአብሔር ዘንድ ነውና መልአኩ እግዚአብሔር ተአምራትን ሊያደርግ ፈልጓልና በጴጥሮስ ሕይወት ላይ እግዚአብሔር በቤተ ክርስቲያን ይደረግ የነበረው ጥብቅ ጸሎት ሰምቷልና ይህ ተአምራት ሊሆን ግድ ነው። ሃሌሉያ። ቤተ ክርስቲያን ስለ ጴጥሮስ አጥብቃ ስትጸልይ በጴጥሮስ እጅ ላይ ወታደሮቹ ያስገቡት ሰንሰለት አውቆ ወደቀ። ምክንያቱም ጴጥሮስ አያይም፣ ከጴጥሮስ ጀርባ ግን ቤተ ክርስቲያን ስለሱ አጥብቃ ትጸልያለች። ስለዚህ የመጣውን መልአክ ተከትሎ ጴጥሮስም የመጀመሪያውንም ዘብ አልፎ ሄደ፣ ሁለተኛውንም ዘብ አልፎ ሄደ። በቃ እያለፈ ብቻ መሄድ ሆነ። እሱን የሚጠብቁ በተጠንቀቅ የሚጠብቁትን ወታደሮች አልፏቸው ሄደ። በጥንቃቄ ጴጥሮስ እንዲጠበቅ ነው ሄሮድስ ትእዛዝን የሰጠው። እነሱም ደግሞ ወታደሮቹ በጥንቃቄ ነው ጴጥሮስን እየጠበቁ ያሉት። ነገር ግን መልአክ ከእግዚአብሔር ዘንድ መልአክ ተልኮ ወደ ወህኒው መጥቷልና ጴጥሮስ እየወጣ ያለው በራሱ ኃይል አይደለም፣ በራሱ ችሎታ አይደለም፣ በእግዚአብሔር ተአምራት ነውና በመለኮታዊ ጣልቃ ገብነት ነውና መልአኩን እየተከተለ እየተራመደ ይጠብቁት የነበሩትን ወታደሮችን አልፎ ሄደ ይላል። ጸሎት፣ ጥብቅ ጸሎት በእግዚአብሔር ፊት ስትጸልዩ መልስ ያጣችሁበት ጉዳይ መልስ እንድታገኙ ያደርጋቸዋል። ጥብቅ ጸሎት በእግዚአብሔር ፊት ስትጸልዩ አልፈታ ያላችሁ የዘመናት እስራት ይፈታላችኋል። ስለ ግል ጉዳይ ሊሆን ይችላል፣ ስለ ሀገር ሊሆን ይችላል፣ ስለ ቤተሰባችሁ ሊሆን ይችላል፣ ስላላችሁበት ጉዳይ ሊሆን ይችላል፣ ስለ ስራችሁ ሊሆን ይችላል። በእግዚአብሔር ፊት ስትጸልዩ አጥብቃችሁ ስትጸልዩ መልስ እስክትቀበሉ ስትጸልዩ እግዚአብሔር በሕይወታችሁ ያልጠበቃችሁትን ተአምራት ያደርጋል። የደረቀባችሁ ነገር አለ፣ አጥብቃችሁ ጸልዩ፣ ይለመልማል። የሞተባችሁ ነገር አለ፣ አጥብቃችሁ ጸልዩ፣ ይነሳል። የከበባችሁ ጉዳይ አለ፣ ከአቅማችሁ በላይ የሆነ ነገር አለ፣ በእግዚአብሔር ፊት ጸልዩ፣ ጥብቅ ጸሎት ጸልዩ። አልነቀል ያለውን ስር የሰደደውን ክፉ ነገር የሚነቅል ኃይል ነው። የሌለውን ነገር ወደ መኖር የሚያመጣ ታላቅ ኃይል ነው። አያችሁ፣ ወታደሩን አቁሞ ጴጥሮስ አልፎ ይሄዳል። ወታደሮቹ ቆሞ እሱን እየጠበቁት ነው። ጴጥሮስ ግን አልፎ ይሄዳል። ምክንያቱም ቤተ ክርስቲያን ስለ ጴጥሮስ አጥብቃ እየጸለየች ነው። እግዚአብሔር ጸሎታቸውን ሰማ። እግዚአብሔር መልአክ ወደ ጴጥሮስ ላከ። ወደ ወህኒው የመጣው መልአክ ደግሞ ጴጥሮስን ከወህኒ ይዞት ወጣ። ወታደሮች ቆሞ እየጠበቁ፣ ገዳይ ቆሞ እየጠበቀ፣ አጥፊው ቀን ቀጥሮ፣ ንጉሱ ጴጥሮስን ለመግደል ቀን ቀጥሮ ሰዓት እየጠበቀ ጊዜ እየጠበቀ። ዋው! ጸሎት ታላቅ ኃይል አለው። ከገዳዮቻችሁ እጅ የሚታደጋችሁ ጸሎት ነው። ከአጥፊዎች እጅ የሚያስመልጣችሁ ጸሎት ነው። ከተዘረጋባችሁ ክፉ ወጥመድ የሚያስመልጣችሁ ጥብቅ ጸሎት ነው።
ከተቆፈረባችሁ ጉድጓድ የሚያስመልጣችሁ ጸሎት ነው። ከጀርባችሁ ከተመከሩ ክፉ ምክሮች የሚናጠቃችሁ በእግዚአብሔር ፊት የምትጸልዩት ጸሎት ነው። ምክንያቱም እኛ እንጸልያለን፣ እግዚአብሔር ይሰማል፣ ጣልቃ ይገባል። ከዛ ወደ ከተማ ወደሚያስወጣው ብርቱ መዝጊያ ጋር ደረሱ። ልክ ዘበኞቹን ሲያልፉ ደግሞ የተዘጋ በር አለ። በቃ አለፍኩ ሲል ህልም እየመሰለው ጴጥሮስ የመጀመሪያውንም ዘብ ሁለተኛውንም ዘብ ልክ አልፎ ሲወጣ የተዘጋ በር አለ። ወደ ከተማው የሚያስወጣው ዋናው በር ተዘግቶ ነው ያለው። ብርቱ በር ተዘግቶ ነው ያለው። አያችሁ፣ አንዱን አለፍኩ ብላችሁ አመስግናችሁ ሳትጨርሱ ሌላኛውንም ፈተና የምታልፉት በጸሎት ነው። አንዱን ከተሻገራችሁ በኋላ እንደገና ሌላ የሚመጣባችሁን ተግዳሮት የምታሸንፉት በእግዚአብሔር ፊት በመሆን ነው። ልክ ወደ ከተማ ወደሚያስወጣው ወደ ዋናው ወደ ብርቱ ወደ ተዘጋው በር ጋር ሲደርሱ በሩም ይላል አውቆ ተከፈተ። ሃሌሉያ! በሰው የተዘጋ በር፣ ተጠንቅቀው ወታደሮቹ የዘጉት በር፣ ጴጥሮስ እንዳያመልጣቸው ከወይኒ እንዳይወጣ ተጠንቅቀው የዘጉት በር ተከፈተ። አውቆ ተከፈተ። ምክንያቱ ምንድነው ስንል ቤተክርስቲያን ስለ ጴጥሮስ አጥብቃ ትጸልይ ነበር። እግዚአብሔር ጸሎታቸውን ሰማ፣ መልአኩን ላከ። የመጣው መልአክ ደግሞ ይህንን ተአምራት እያደረገ ጴጥሮስን አስወጣ። ስትጸልዩ አዳዲስ ነገር ማየት ጀምራላችሁ። ስትጸልዩ ታላቅ ነገር ቤታችሁ ላይ ይሆናል። የተዘጉ ደጆቻችሁ ይከፈታሉ። ምንድነው የተዘጋ በራችሁ? የትዳር በር፣ የሥራ በር፣ የአገልግሎት በር፣ የትኛው በር ነው የተዘጋባችሁ? በኢየሱስ ስም ይከፈታል። ጸሎት ዘር ነው፣ ይበቅላል። ጸሎት አይታይም፣ የሚታይን ስራ ግን ይሰራል። ጸሎት መንበርከክ ነው፣ ነገር ግን ነገሮችን ያንበረክካል። ጸሎት በእግዚአብሔር ፊት መሸነፍ ነው፣ በአደባባይ ግን ጠላቶቻችንን እንድናሸንፍ ያደርገናል። ስለዚህ አጥብቃችሁ ጸልዩ፣ ታላቅ ታምራት ቤታችሁ ይሆናል። አጥብቃችሁ ጸልዩ፣ የታሰራችሁበት ይፈታል። አባት ሆይ ስለዚህ ጊዜ እናመሰግናለን። ስለሰጠን ቃል፣ ስላሰማን ድምጽ ስም ይባረክ። ምናልባት ይህንን መልእክት በዓለም ዙሪያ ሆኖ እየሰሙ ያሉ እህቶቼና ወንድሞቼ ዛሬ መጸለይ አቅቷቸው ደክመው ቢሆን በመንፈስ ኃይል ህይወታቸው እንደገና የበረታ ይሁን። ጉልበታቸው ላንተ የሚንበረከክበት እንደገና የጸሎትን አቅም እንድሰጣቸው በኢየሱስ ስም እጸልያለሁ። እግዚአብሔር አምላክ ሆይ ሳታክቱ ጸልዩ ብለህናልና ሳንታክት የምንጸልይበት ልዩ ኃይልን በኢየሱስ ስም ስጠን። ይሄ መልእክት የሚደርሳቸው ሁሉ ይሄንን መልእክት ከሰሙ በኋላ በፊት አጥብቀው የሚጸልዩበት፣ ዘወትር የሚጸልዩበት የጸሎት መንፈስ በላያቸው ላይ ይፍሰስ። እንደገና የጸሎት ራባቸው እንዲመለስ ጸለይኩ። ምርኳቸው እንዲመለስ ጸለይኩ። በጸሎት ውስጥ መታደስ አለና ጉልበታቸው የበረታ ይሁን። አንደበታቸው ለምስጋና የተከፈተ ይሁን። ልባቸው ላንተ የተንበረከከ ይሁን። መንፈሳቸው ላንተ በኢየሱስም የተገዛ ይሁን። ሁሉ ላንተ ክብር ይሁን። ስለተናገርከን እናመሰግናለን። እንደገና ምርኳችን ልትመልስ ስለመጣ ተባረክ። ምናልባት በዚህ ሰዓት በተለያየ ጭንቀት ውስጥ ያሉ በኢየሱስም ከጭንቀታቸው ይረፉ። ታመው ያሉ በኢየሱስም ይፈወሱ። አዝነው ያሉ በኢየሱስም ይጽናኑ። ደክመው ያሉ በኢየሱስም ይበርቱ። መጸለይ አቅቷቸው ያለ እንደገና መጸለይ የሚችሉበትን አቅም ስጣቸው። እግዚአብሔር በብዙ እስራት ውስጥ ያሉ ደግሞ እስራታቸው ይፈታ። ደስታ ከቤታቸው ይራቃቸው። በኢየሱስም ደስታ ወደ ቤታቸው ይምጣ። ፈጽሞ ሰላም ያጡ ቢኖሩ በሰላም ይባረኩ። እግዚአብሔር ሆይ በእያንዳንዱ ጉዳያቸው በእያንዳንዱ ህይወታቸው ላይ እግዚአብሔር በብዙ እስራት ውስጥ ያሉ ደግሞ እስራታቸው ይፈታ። ደስታ ከቤታቸው ይራቃቸው። በኢየሱስም ደስታ ወደ ቤታቸው ይምጣ። ሁሉ ላንተ ክብር ይሁን። ስለሰማን ተመስገን። እንወድሃለን። በኢየሱስ ስም አሜን። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። ተባረኩልኝ።